በክብር ወደዚህ ሸኙልኝ። አቶች ቃላት የለኝም። እጅግ ነው የምታምሩት። እስቲ ራሳችሁን አንዴ አመስግኑልኝ። ያንሳችኋል፣ ላቱ ያንሳል። አመሰግናለሁ። የተከበሩ አቶ አብዱ አህመድ የቡታጀራ ከተማ ከንቲባ፣ እንዲሁም የተከበሩ አቶ ደረጀ ጥላሁን የቡታጀራ ከተማ ምክትል ከንቲባና የስራ ዕድል ፈጠራና ኢንተርፕራይዝ ቢሮ ዋና ኃላፊ፣ የተከበራችሁ የከተማ ደጋፊ አመራሮች፣ እንዲሁም የዘቢዳር ቀበሌ ሁሉም አመራር እና የአቱ ማህበረሰብ ለሰባተኛው ሀገራዊ ምርጫ ለ2018 እንኳን አደረሰን አደረሳችሁ ይላል። አመሰግናለሁ። ምናልባትም የዛሬው ዋና ዓላማችን ይህንን ምርጫ አስመልክቶ በየሰፈሩ ያለው የቡና ጠጡ ፕሮግራም በሁሉም በዘቢዳር ቀበሌ አስተዳደር በሁሉም ምርጫ ጣቢያዎች እየተከናወነ ይገኛል። ምናልባትም አቱ እንደዚህ በደመቀ መልኩ እያካሄዳችሁ ትገኛላችሁ። ይህንን አንድነታችንን የማጠናከር ስለ ምርጫው የምናወራበት ምርጫችን ምን መሆን አለበት የሚለው ነገር የምንነጋገርበት ነውና ሁላችንም እስከ ግንቦት 24 ወሬያችን መሆን ያለበት ምንድን ነው? ስለ ምርጫ ነው። በቃ ምልክታችን ምንድን ነው? ምልክታችን ምንድን ነው? አዎ ሁላችንም የስንዴ ነዶ ምልክት ላይ ነው ድምፃችን መስጠት ያለብን። ሌላው በዋናነት ካርድ በየቤታችን አለ። በየቤታችን ያለው ካርድ አንድም ሳይባክን ሁሉም በስነ ስርዓት አንጥቶ ድምፅ ሊሆን ይገባልና ድምፁን ለብልጽግና ፓርቲ መስጠት አለበት። አንሰጥም እንዴ? ስለዚህ እኔ እንደ ከተማ አቱ መንደር ላይ በአጠረ ሰዓትና እስከ 6 ሰዓት ሌሊት 12 ሰዓት ጀምሮ እስከ 6 ሰዓት ይጠናቀቃል ብዬ ለከተማ አሳውቃለሁ። አናጠናቀቅም? እስቲ ግለጹልኝ። ታዲያ እጅግ አድርጌ አመሰግናለሁ። ምናልባት ብልጽግና ፓርቲ የሚወዳደርባቸው በርካታ የሰራቸው ተግባራቶች አሉ። እንደ ሌሎቹ እኛ ገና እንሰራለን ብለን አይደለም የምንወዳደረው፣ በሰራናቸው ስራዎች ነው። ስለዚህ የሰራናቸው ስራዎች ለመመረጥ በቂ ናቸው አይደሉም? ስለዚህ በርካታ የሰራናቸው ስራዎች ስላሉ የተከበረ አብዱ አህመድ የተወሰነ ነገር ስለሚገልጹልን እኔ ብዙ አልሄድበትም። አሁን ወደ መድረክ እንጋብዝላችሁ የተከበሩ አቶ አብዱ አህመድን ወደ መድረክ ጋብዙልኝ በክብር። እንዴት አረፈዳችሁ? እንዴት አረፈዳችሁ? ከዚህ ቀበሌ አስተዳዳሪ ልክ እንዳለው በጣም እምር ድምቅ ብላችኋልና አንድ ከፍ ያለ ሞራል እስኪ ነው ያላችሁ። ለአቱ አካባቢ ማህበረሰብ እንደዚሁ ፍቅር ለሆነ ከተማችን አጠቃላይ ህዝብ ይሄ ጭብጨባ ያንሳል። አንድ ከፍ ያለ ሞራል እስኪ። በጣም አመሰግናለሁ። አርቲስቶቻችን በጣም ብልጽግናችን ቁጭ አድርገው አጠቃላይ እንደ ሀገር ያለንበት ሂደት አስቀምጠውልናል። አንድ ከፍ ያለ ሞራል እስኪ ለአርቲስቶቻችን፣ ለአርቲስቶቻችን ለወጣት መሐመድ ረዲ እስኪ በተመሳሳይ እድሜያቸውን ከፍ ያርግልን ያርዝምልን። ለአባቶቻችን እስኪ እድሜያቸውን ከፍ ያርግልን። በጣም አመሰግናለሁ። የተለየ ንግግር ለማድረግ አይደለም። በግጥምና በተለያዩ ዜማዎች መልእክቶች በመድረክ አስተዋዋቂውን አጠቃላይ ዕለቱን አስመልክቶ መልእክት ሲቀርብ ነበርና ብዙ ንግግር አላደርግም። የተከበሩ አቶ ደረጀ ጥላሁን የከተማችን ምክትል ከንቲባ፣ እንደዚሁም የስራ ዕድል ፈጠራና ኢንተርፕራይዝ ልማት ጽሕፈት ቤት ኃላፊ፣ የተከበሩ አቶ ታጠቅ ደሳለኝ እንደዚሁ የዘቢዳር ቀበሌ አስተዳደር፣ የተከበራችሁ የከተማ አመራሮች፣ የቀበሌ አመራሮች፣ ፍቅር የሆናችሁ የከተማችን ነዋሪዎች፣ በተለይም የአቱ አካባቢ ነዋሪዎች እንኳን ለሰባተኛው ሀገራዊና ክልላዊ ጠቅላላ ምርጫ በሰላም አደረሳችሁ አደረሰን ማለት እፈልጋለሁ።
ቅድም በአንድም በያልኩ ሲገለጽ እንደነበረው ፓርቲያችን ብልጽግና እንዲህ እሰራለሁ ብቻም ብሎም ሳይሆን የሚወዳደረው የሰራቸው በርካታ ስራዎች አሉ። ባለፉት የለውጥ ዓመታት በፓርቲያችን ብልጽግና መሪነት እንደ መንግስትም እንደ ፓርቲም በተደረገ ብርቱ ትግል እንደዚሁ ሁለንተናዊ የህዝባችን ተሳትፎ ጨምሮ በድምር ውጤት በርካታ ለውጦች፣ ስኬቶች፣ ድሎች ማስመዝገብ የተቻለበት ነው። ለአፍሪካ ብቻም ሳይሆን ለዓለም ምስክር የሆኑ ዓለም የመሰከረላቸው የአፍሪካ ሀገራት የመሰከሩለት በርካቶች ምስክርነታቸውን የሰጡት በርካታ ድሎች ማስመዝገብ የተቻለበት ነው። ውጤቶች ማስመዝገብ የተቻለበት ነው። ስኬቶች እያስመዘገበ የመጣ ፓርቲ ነው ፓርቲያችን። በፓርቲያችን ብልጽግና መሪነት እንደዚሁ እንደ ፓርቲ እንደ መንግስት በተደረገ ሁለንተናዊ ትግል የህዝባችን ተሳትፎ ጨምሮ ሀገራችን እየበለጸገች ነው ያለችውና ወደ ተምሳሌት ሀገር ነው እያደረግን ያለነው። ጉዞአችን ወዴት ነው? ጉዞአችን በዓለም ደረጃ ግዙፍ ኢኮኖሚ ከገነቡ 20 ሀገራት አንዱ ለማድረግ ነው እየተሰራ ያለው። የዓለም ተምሳሌት ሀገር ለማድረግ ነው እየተሰራ ያለው። የአፍሪካ ተምሳሌት ሀገር ነው ለማድረግ እየተሰራ ያለው። ማደግ እንደ ኢትዮጵያ፣ ብልጽግና እንደ ኢትዮጵያ፣ ስራ እንደ ኢትዮጵያ፣ ድል፣ ስኬት፣ ውጤት እንደ ኢትዮጵያ ብሎ ተምሳሌታዊ ሀገር ለማድረግ ነው እየተሰራ ያለው። ይሄ ቆርጦ የተነሳው ብልጽግና ፓርቲ ከማጋር ከህዝባችን ጋር ከመንግስት ጋር አጠቃላይ በድምር ውጤት ኢትዮጵያን ለማበልጸግ ነው እየተሰራ ያለው። በቃን ድህነት ተብሎ ነው እየተሰራ ያለው። በቃን ኋላ ቀርነት፣ በቃን ልመና፣ ስንዴ ከውጭ የምንለምንበት ሂደት፣ የተቀቀለ ስንዴ ወደ ሀገር የምናስገባበት ሂደት፣ በውጭ ሀገር ዕዳ ጫና ችግር ውስጥ የምንገባበት ሂደት ሊበቃን ይገባል። ሁሉም ነገር አለን፣ መስራት እንችላለን፣ መለወጥ እንችላለን፣ ማደግ እንችላለን፣ እኛም እንችላለን በሚል ሞቶ ተይዞ ነው ስራ እየተሰራ ያለው። በዚህም በርካታ ድሎች ማስመዝገብ ተችሏል። የበርካቶቻችን የዘመናት ጥያቄ የነበረው ቁጭት የነበረው ስሜት የነበረው ከውስጣችን አጠቃላይ ስሜቱን ስለነበረው አንዱ የህዳሴ ግድብ ነውና ከገባበት ቅርቃር ውስጥ አውጥቶ ህዳሴ ግድብ በማስመረቅ ወደ መብራት የተቀየረበት ለኢትዮጵያ ብቻም ሳይሆን ለአፍሪካ አቅም እንዲሆን የተደረገበት ስራ የተሰራበት ነው። ከዛ ባሻገር የኢትዮጵያን ብልጽግና የሚያረጋግጡ ተምሳሌታዊ ሀገር ለማድረግ የሚያረጋግጡ ጉዞዋን የሚያረጋግጡ በርካታ ግዙፍ የገዘፉ ፕሮጀክቶችን መሰረት በማስቀመጥ እየተገነባ ነው ያለውና በዚህም ከፍተኛ ደስታ ይሰማኛል። እንኳን ደስ ያላችሁ ማለት እፈልጋለሁ። ከዛ ባሻገር እንደ ክልላችንን በዚህ የለውጥ ዘመን ነው የሴንትራል ኢትዮጵያ ክልል የማዕከላዊ ኢትዮጵያ ክልል የተመሰረተው። እንደዚሁ የዘመናት የህዝባችን ጥያቄ የነበረ ምስራቅ ጉራጌ ዞን በተመሳሳይ የተመሰረተው በዚሁ የለውጥ ዘመን ነው። 3 ዓመት ባልሞላቸው ጊዜ ውስጥ ክልላችንን ተወዳዳሪ ክልል ማድረግ የተቻለበት ነው። ዞናችንን በተመሳሳይ ተወዳዳሪ ዞን ማድረግ የተቻለበት ነውና አንዴ ለነዚህ አመራሮች ከፍ ያለ ሞራል ምስክሩ ደስረኛል። በተመሳሳይ እንደ ቡታጅራ ከተማ ቅድም ሲገለጽ እንደነበረው